ከኢትዮጵያ ከ10 መሪዎች ከቶፕ 10 ያንተ የትኛው ነው? ኦኬ ላይክ እኔ አንደኛ መሪዎችን የማየው ይለያሉ ወይ ሰው ላይክ ሜቢ ዘር ሊሆን ይችላል ሜቢ በሃይማኖት ሊሆን ይችላል ስለዚህ ላይክ አስ ዘ ቶፕ 10 ዮሐንስ ነው የሚሆነው ዮሐንስ ከዛ ኃይለ ሥላሴ ኦኬ ከዛ ዘውዲቱ ከዛ ማን አለ አጋርጎ ዊዝ ኖ ልጅ ኢያሱ was cool ቆይ አጋርጎ ዊዝ ሚኒሊክ ኦኬ ኃይለ ማርያም ከአሁን ፌቨራይቶች ናቸው ኦኬ ልጅ ኢያሱ ኃይለ ማርያም መለስ ቴድሮስ አብይ አህመድ አብይ ነው like I still like I support ብልጽግና they have a vision no I'm not saying this rules ስለሚያደርጉ አይደለም they have better vision like በሃይማኖት በምን አይለያዩም እንደዛውም ልጅ ኢያሱም ሚኒሊክ አሪፍ ናቸው አላ አይደለ even if like war ምናምን ቢሆንም like that's bad ሰው ሞቱን አልፈልግም ግን still like ዩኒቲያችንን ለመጠበቅ ጥረት ይጣራል ብልጽግና ላይ ፈልገው ነው ደግሞ አስፋልትም እየተገነባልን ነው ሰፈራችን እንግዲህ በስንት አመት ብልጽግና ድጋፍ ነው 50-50 ነኝ they have good they have bad like absolutely በሁሉ በሚያርጉ ነገር ደስተኛ አይደለም አለ በተለይ አሁን ደግሞ በሙስሊምና ካያችሁ በመጅሊስ ጉዳይ ነባሩ እስልምና ከመጅሊስ ተባሯል በዛ ደስተኛ አይደለም ግን ደግሞ በዚህ በኩል ጥሩ ላለ አይደለ ሀገሪቷን ዩኒቲ ለመጠበቅ አዲስ አበባ እንዴት ነው አይሽ ስፒሪት ሲመጣ እንዴት ነው የተረፍ ነው አይደለ ሰው ላቆ ከወርደት ነው የተረፍ ነው ያለው መርካቶ እዚህ ሜክሲኮ ምናምን እንደዛ አልነበረም አሁን ባቢሳን ነው ለውጥ የመጣው አይደለ ላይክ ክሪቲሳይዝ እናርግ መጥፎ ነገሩን ግን አሁን እሺ መጥፎ ነገሩ ምንድነው ጥሩ ነገሩ ያው አሪፍ ነገሮችን ሰርቷል መጥፎ ነገሩስ ምንድነው ብትታስብ መጥፎ ነገር አለ በጣም ፓወር አቢዩዝ ይደረጋል በተለይ እኔ ባየሁት እንደዚህ በመጅሊስ ጉዳይ ምናምን ከስንት 20 ዓመት 30 ዓመት ካሰገርጉበት መስጂድ የሚባረሩ ሰዎች አሉ ከፌደራል መጅሊስ መጥተው የፈለጉትን ኢማም ማባረር ይችላል ይሄ መጥፎ ነው በጣም ግን አብይ አህመድ ይሄንን ከአቅም ቦታም ያለውን ችግር አቅም እዚህ ጋር ግብጽ አለች አሜሪካ አለች ስንት ጣጣ አለብን ሀገር ውስጥ ሲቪል ዋር አለ አይደል ለሰፈር ችግር ሁሉ አብይ አህመድን ተጠያቂ ማድረግ ፌር ነው ብያለሁ ማን አንድ ሰው ነው he's just one man trying his best ስለዚህ ማለት አሁን ሰፈር ውስጥ ለሚፈጠሩት በየክልሉ የሚፈጠሩት ነገሮች እንዳለ አብይን ተጠያቂ አናድርገው እያልክ ነው ማለት ነው for every problem እሱ ተጠያቂ ሊሆን አይገባም ቢያስባሉ yes responsibility የሚወሰድ ያለባቸው ሰዎች አሉ ብልጽግና አንድ ሰው ብቻ አይደለም አለ ማአት ሰዎች ናቸው እዛው ሙሰኞች አሉ ሌቦች absolutely አሉ ግን ሀገሪቱን ወዶ የሚሰራ አለ ለተቀን የሚሰራ እኮ አለ ሁሉ ጊዜ ሰዎች አሁን የኢትዮጵያ ፖለቲካ ይሄ ነው ትዝ ካላችሁ መለስ ዜናዊ በህይወቱ አንድ ጊዜ ሲሞገሰን አይቻልም yes I was a kid ግን ሲሞት እንዴት ነው ሰው ለአደባባይ ላይ ጥሪው በህይወቱ አንድ ቀን ሲያመሰግኑት አብይ አህመድ ጋር አንድ ሰው አመስግኖት ያውቃል በሞመንት አብይ አህመድ ሲሄድ ነው መጀመሪያ ተመዝግቦ I remember የመጣ ጊዜ የነበረው ላብ በጣም ደስ ይል ነበር ግን ያው ይረሳል ሰው ልጆች ሰዋራን ፓርቲ ካቢኔውስ ምናምን ነገር ግባባት ትገባለ ማለት በተለይ ፍትህ ሚኒስቴር ቢያደርገኝ والله ስንት ሰው ማስረዋል ከመንግስት አካላት I swear to God ማለት ነው ጓደኛዬ ኦልሞስት አንድ ወር ታስሯል ፕሌይስቴሽን ቤት ከፍተን እየሰራን በሳምንቱ ነው የታሰርነው እቃችን ሙሉ ተወስዷል ፖሊስ ጣቢያ ሄደን ህግ ወጥ ናችሁ አሉን የንግድ ፍቃድ የላችሁም አሉ አሬ ሙከራ ሰዓት ይሰጣልና ምን አልናቸው እቃችንን ወሰዱ ያ ብር ከፈልና እንሰጣችኋለን አሉ ያው በሙስና ማለት ነው ከዛ ኦኬ እሺ ስንት ነው መጀመሪያ 10,000 ስጡን አሉ አረኛን ክፍል ምናምን እኛ ህጋው ነው ምናምን አለን 10,000 መጨረሻ ላይ ቆጨንና እንከፈልና አልናቸው እምቢ አሉን 50,000 ብር አሉ በጣም ኮራፕሽን አለ እኮ at the bottom of level ኮራፕሽን አለ እኮ that's the truth ግን አንድ ዶክተር አብይ አህመድ ያውቃል እኔ ፕሌይስቴሽን ቤት ተወሰደና እሱ ሂኬስ ነው እሱ ግብጽ ልትወረን ነው ብሎ ያስባል that's the point እኮ ጠቅላይ ሚኒስትር ስትሆን እንኳን ስንት ፕሬሸር እኮ ነው ያለብህ አለ አይደል እንዴ ግብጽ ልትወረን ተዋጋል wow that's a tough question like ጦርነት በጣም ነው የምፈራው ግን I have to protect my family like ምን አይነት war ነው like የመጡ ቦምብ ያረጉና you have to protect your family I guess ግን ያው ፓሲፊስት ነኝ ደም ማፍሰስ አላምንም ግን አንተ አሁን በአብይ ቦታ ብትሆን ምን አይነት አመራርን ትመራ ነበር ብዙዎች እሺ አንተ እስከ ሙዚቃ ውስጥ ከሙዚቀኞች
ወይም እና ደግሞ ከሙዚቃ ውስጥ የምታደንቀው እና ብዙን ጊዜ የምትሰማው ሙዚቃ ምንድነው? like የተለየ ይሆናል አይደለ? ጉድ ቫይብ የሚሰጥ ነገር የሆነ እንደዚህ ማን ነው ስማቸው የዲፕሬሽን ሶንግ ካልወድም like ማን ነው ስማ አውቃችኋት አይኗ ምናምን እየደማ ምናምን አትመቸኝ ቢሊ አይሊሽ ያ እንደዚህ አይነት ሙዚቃ አይመቸኝም። አላ ጉድ ቫይብ የሚሰጥ ወርክአውት የሚያሰራ ምናምን ቴዲና ታምራት ይመቹኛል። የሙዚቃ ሰው አይደለሁም ግን ብሰማ እንዴ ቴዲ ራሱ እኮ እንትን ነው እንዴ የሆነ ዲፕሬሽን ውስጥ እንትን የሚያደርገው አሪፍ ነው። ኢትዮጵያ ምናምን ስለ አድዋ ከፍተሽ ያስጨፍራል። ኦኬ ቶፕ 5 ኦኬ ከኢትዮጵያ የሚገርማችሁ ነገር ብዙ ሰው ሊያስቀይም ይችላል ይሄ ነገር ግን ጥላሁን ገሰሰና ማህሙድ አህመድ አይመቹኝም። ስለዚህ ከነሱ ጀምራለሁ። ከዛ ማን አለ ቦሪንግ ነው ዘፈናቸው በጣም like you don't enjoy it absolutely በቃ የሆነ የሚስቡት ነገር አለ ወደ ታች የሚወርዱት ነገር አለ I don't enjoy እንደዚህ አይነት ሙዚቃ ኢትዮጵያ ላይ ግን ያዳመጥኩ የለም ከሳምራ ከጥላሁን አልሰማም በእውነት አይመቸኝም። የኔ ያለሁበት ጄንዚ ስለሆንኩ የሆነ I don't know ግን ቴዲ በጣም አሪፍ ነው። ቴዲና ታምራት በቃ my all time ከኢትዮጵያ ሙዚቀኞች ብንረጥባል ሁለቱ ነው ብሰማ። ከዛ ሶስተኛ አለ አላውቅም ሶስተኛ የለም ኦኬ ከውጭ ድሬክ ይመቸኛል። ጋድስ ፕላን በቃ አሪፍ ነው አሪፍ ሶንግ ነው። ከዛ ሙቪ ኦኬ ዛክ ስናይደር በጣም ይመቸኛል። 300 ዘ ዋችሜን የሱ ሙቪዎች አጠቃላይ እኔ ማይ ኦል ታይም ፌቨራይት ናቸው። ካፒቴን አሜሪካ ሲቪል ዋርም አሪፍ ሙቪ ነው። አሪፍ አክሽን ባላንስ ያደረገ ነገር ነው። ኮሜዲ እና አክሽኑ ይመቸኛል። ዛክ ስናይደር የሱ ሙቪዎች አጠቃላይ የኢትዮጵያ ሙቪ ላይ ብዙም አይደለሁም ግን የሆነ ኮሜዲዎቹ ደስ ይለኛል። ለምንድን ነው ብለህ ታስባለህ? አሁን ብዙ ወጣቶችን ብቻ ሳይሆን ብዙ ትላልቆቹ አያዩም የኢትዮጵያን ፊልም እና ለምንድን ነው ብለህ ታስባለህ? I think it's not fair ለኛም ምክንያቱም አንቺ ሆሊውድን እያየሽ ያሁላ CGI በጀት ሙቪ ወጥቶ የኢትዮጵያ ላይ ስመጪ በጀት የለም። ማንንም ሰው ሰፖርት አያደርጋቸው። ሙቪው ሌቭላቸውንም እንደ ውጮቹ አይደለም። ብዙ ነገር የሚጎሉ ነገሮች አሉ እና አንቺ አሁን ለምሳሌ የውጭ አንድ 300 ሚሊዮን ዶላር የወጣበት ሙቪ ማየት ትመርጫለሽ ወይስ ኢትዮጵያ የተሰራ ሙቪ ትመርጫለሽ? it's tough እኮ ማንንም ሰው የሚመርጠው ምንድን ነው የውጭውን ነው። we don't want to waste our time ቤስት ነገር እያለ በጉድ ነገር ላይ እንትን ማለት አንፈልግም አለ አይደል? ለዛ ይመስለኛል። ግን አይ ቲንክ የኢትዮጵያ ሙቪ ነው ተስፋ አለው። አሁን ከኤአይ ጋር ምናምን ብዙ ማጂኮችን መስራት እንችላለን። የትላልቅ የሙቪ ኢንዱስትሪዎችን አለ ሪፕሊካት ማድረግ የምንችል ይመስለኛል። አሁን ኤአይ በደንብ እየተሰራበት ነውና ያው በዚህ ከቀጠለ የኢትዮጵያ ውስጥ ስራ አጦች አይበዙም ብለህ ታስባለህ? ማለት ስራ ፈላጊዎች ብዙ ጊዜ ኤአይ የሚሰራ ከሆነ አሁን እኔ እናንተ እዚህ ጋር ቁጭ ብለን እያወራን ነው። ኤአይዋን ጠያቂ እሱን ደግሞ ጠያቂ አድርጎ ፖድካስት መስራት ይቻላል። ግን like አላምንም በዚህ ምክንያቱም የሰው ልጅ ኮኔክት የምናደርገው ከሂውመን ኢሞሽን ጋር አለ አይደለ? እዚህ ጋር ሮቦት ሆኜ ማንንም ሰው ኢንጆይ አያደርግም። አንቺ ከኔ ጋር ይሄን ኮንቨርሴሽን ኢንጆይ የምናደርገው ኢሞሽናል አይደለ? እዚህ ጋር እንደነግጣለን እንደስታለን። ይሄን ነገር ደግሞ ሪፕሊኬት ማድረግ አይችልም። የፈጣሪ ስራ ነው። ሰሞኑን የሚሰሩ ዘፈኖችን ሰምታ ምን አይነት ገራሚ እንደሆኑ ኢሞሽን የላቸውም ነው ያልከኝ? like AI ሶንጎችን ነው ኦር like አሁን ለምሳሌ ከቤቴ በላይ ኮራሳ ፕሮግራም ግን ከሱ ጀርባ ሰው የለም ኤዲቲንግ ምናምን ይሰራ የለ AI እኮ ማለት ነው ቱል እኮ ነው። behind this there is always going to be a person እሱ እኮ ነው ፖድካስት እንደዚህ ማይሆንበት ምክንያት like አሁን በጣም ገራሚ የሆነ ስራ ለምሳሌ በተለይ እንደ ሙዚቀኛ ከባድ ነው። የሆነ ሰው ግጥም ዘፋ ምናውቀው ግጥም የሆነ ሰዓት ላይ ሴንስ ይሰጣል። እናንተ ራሱ እንደዚህ ኤአይ ናቸው ሜቢ ግን ሊሆን ይችላል። ግን የሂውመን ኢሞሽንን ላይክ ፉሊ ኬብል ይሆናሉ ላይክ አይመስለኝም። ግን ሂውመን ተች ካለው ሂውመን ተች ሊኖረው ይገባል። ምን ኤሪያ ላይ ኬብል ማይሆን ይመስላል? ላይክ ሰው የማይተካ መቼም ኢንተርቴይንመንት ላይክ ፉሊ ቴክ ኦቨር አያደርጉም። ኢንተርቴይንመንት አዎ ለምሳሌ ዘፈን እኮ ኦልሞስት ቴክ የተደረገ like there is going to be a singer writer like ሰው እንደሚሰራው ኤዲቲንግ ሊኖር ይችላል። አሁን እንዴ ቻርት ላይ ራሱ አይወጣም እኮ ሰው እኮ ፐርሰናል ብራንድን የሚያክል ነገር እኮ የለም። ቴዲ አፍሮና አሁን ለምሳሌ ቴዲ አለ ምርጥ ኤአይ ሶንግ ሰራ አለ አይደለ? ነገር ይለቀቃል ቢባል ሰው ማን ነው የሚሰማው? የቴዲ ነው የሚሰማው። ፐርሰናል ብራንድ ቢልድ ተደርጓል። እሱ ነው እኮ ቴክ ኦቨር አያደርጉም። like maybe it make you like worry አላ ብለጠ እንትንን ታለንት እንድትወጣ ሊያደርጉ ይችላል። ኮምፒቲሽን ይኖራል እኮ
ግን እንጃ የሰው እንትን ቴክ ኦቨር የሚያደርገው አይመስለኝም። አሁን ለምሳሌ የኤዲተሮችን ስራ ከትንሽ ቆይቶ በኋላ ወርዝለስ ነው። አዎ ከባድ ነው። ለምሳሌ በስልክ ካፕከት አለ ማንም ሰው ኤዲተር። አሁን በጣም ስራ አቀል ራሱ ስትሪም ያደርግልሃል ከታ ያደርግልሃል። እውነት ነው እሱማ። ግን ሜቢ የኛ ታለንት ሌቭል ሊወስነው ይችላል። ሜቢ በኤአይ ላይ ተኩ የማይችሉ አሁን ክሪስቶፈር ኖላን አለ፣ ዛክ ስናይደር አለ። መቼም አተካቸውም እኮ እነዚህ ሙቪያቸው ሲኒማቶግራፊያቸው እንዴት ነው የሚያምሩ። ዛክ ስናይደር እንደውም ተጠይቆ ነበር ስለዚህ ጉዳይ እና አሪፍ ኮምፒቲሽን ነው የሚሆነው ነው ያለው። መቼም የሂውማን ችሎታ የሂውማን ማይንድ ፈጣሪ የሰጠን ኤአይን እኛን እኮ የፈጠር ነው። በቃ እንሻላለን፣ ከኤአይ 100 እጥፍ እንሻላለን። ምን ላይ at everything if you can use it አሁን አስባችኋል የሰው ልጅ ማይንዱን ስንት ፐርሰንት እንደምጠቀም? 5% እንኳን እንጠቀም እኮ ነው የሚባለው አለ አይደል? 20% 30% 50 60% ብንጠቀም ሁሉም ሰው እንደዚህ አይነት ችሎታ ቢኖረው ኤአይ መቼም አይወዳደርም ከኛ ጋር። ግን አእምሮአችንን ፉል ኬፕብል አላደረግንበት። ኦኬ ኤአይ በአት በለውና ለወደፊት ከኤአይ የተሻለ ነገሮች ይመጣሉ። ኳንተም ኮምፒውቲንግ ምናምን እነሱ ሰርሃው በጣም ፍልስፍና አድርገውና ኮምባይን አድርገው ምናምን ነገር የሚፈጠር ነገር ይኖር ላይክ ሪስኪ ነው። ሜቢ እንደ ሰው ዲፔንድ ሊያደርግ ይችላል። ሜቢ በሰው ልጅ የማይተኩ አሉ እኮ አይደል? ጂሰስ ክራይስት፣ ቡድሃ፣ ፕሮፌት መሐመድ መቼም ኤአይ ሊተካቸው አይችሉም እኮ። ይሄ ሁላ ሚሊዮንስ ኦፍ ፎሎወርስ አለ አይደል? ቢሊዮን ፎሎወር ያላቸው ያለምንም ነገር ፌስቡክ አሁን ያለው በሺዎች ያላገኙትን ፎሎወር ኢንስታግራም እያገኘ ሜቢ አለ። ግን መቼም ቢሆን የሰው ልጅ ፉሊ ሜንታል ካፓሲቲያችንን ብንጠቀም ኢሞሽናችን አለ አይደል? ስፒሪቹዋላችንን ብንጠቀም አንተካም። ኤአይ ጎይስ ጀስት ሮቦት። እኛ ሶ ማች ቲንግ ፕሮቫይድ እናደርጋለን። ሜንታሊ ፓርት ኦፍ አለን፣ ፊዚካሊ አለን፣ ስፒሪቹዋል አለን። 3 ነገር አለ። ኤአይ እኮ ጀስት ሜታል እንደኛ አይደለም። ኢሞሽን የለውም። they don't care we care አላ የሰው ልጅ አይተ ግን ዲፔንድ ያደርጋል። ምን አይነት ሰው ነው የሰው ልጅ? ኃይሉን የሚያውቅ ሰው ነው ይሄ ሰውዬ? አቬሬጅ ሰው ነው? like he's trying to be there እንደዛ ይመስለኛል። እንግዲህ ሰው ይወስናል። በቃ ኤአይ will never going to replace human in any way it depends on the person። ሰውየው ጎበዝ ከሆነ ኬፕል ከሆነ መቼም አይችልም። አሁን አንስታይንን ሪፕሌስ ያደርጉን ብለህ አታስብ። ሜቢ አይንስታይን አሁን የአይንስታይን ጥናቶች ሁሉም ነገር አለን አይደል? ኒኮላ ቴስላ ኤአይ ኮምባይን አድርጎ ቻሌንጅ ሊያደርግ ይችላል እኮ ያንን እሱን ነው የምልህ። ግን ከመሬት ተነስቶ የሰው ፕሮግራም አይችልም። አይንስታይን ቢት ለማድረግ አይንስታይን ይፈልጋል ኤአይ። የተጀመረ ራሱ እኮ ለፖድካስት ኖርማሊ በኤአይ የተሰራ አላየከው? አላየው ኧረ አለ እሺ ተመልካቾቻችን ከኢንፊኒቲ ጋር የነበረን ቆይታ ወደ መጠናቀቁ እየሄደ ነው። በመጨረሻ ማለት የምትፈልገው ማመስገን የምትፈልገው አካል ካለ እድሉ ልስጥህ። እሺ በመጀመሪያ ፈጣሪ ማመስገን እፈልጋለሁ። ያለፉት 3 ዓመት ጀርኒዎች አሳይቶኛል ምን ያክል የሰው ልጅ ብቸኛ እንደሆነ። ሪሊ በቃ አለ አይደል? ጀርባችን መደገፍ የምንችለው ነገር ቢኖር እዚህ ዓለም ላይ ፈጣሪ ብቻ ነው። በቃ only God got our back። ይሄን ነው ፈጣሪ ማመስገን እፈልጋለሁ። ሁለተኛ ራሴን ማመስገን እፈልጋለሁ። I never give up on myself. I will never give up on myself። እና ይሄ ነው ለተመልካች ደግሞ እንደኔ ላይክ ኮንተንት ክሪኤሽን ላይ ላሉ ሰዎች ስሞል ክሬተር ለሆናችሁ you do you ብዙ ተሳሳቱ፣ ብዙ ሞክሩ፣ ብዙ ስሩ፣ ይሳካላችኋል። እና 2 ኦል ታይም ፌቨራይት የሆኑ ሰዎች አሉኝ። አሊ አለይሂ ሰላም እና ናፖሊዮን ቦናፓርቴ ናቸው። አንዳንድ ኮት ብዬ ጨርሰዋለሁ ማለት ነው። የመጀመሪያው ናፖሊዮን እንደዚህ ይላል፣ impossible is a word that is only found in the dictionary of fools ይላል። impossible የሚባለው ቃል ያለው ሞኞች ላይ ነው። impossible የሚባል ነገር እናንተ መዝገበ ቃላት ላይ ሊኖር አይገባም ማለት ነው። ሁለተኛው ኮቴ ደግሞ የአሊ አለይሂ ሰላም ነው። እንደዚህ ይላል፣ possible and impossible are state of minds to Allah to God nothing is impossible። possible እና impossible ያለው አይምሮአችን ውስጥ ነው አለ አይደል? it is state it is emotion እኮ ሲከፋን ሰዓት ምናምን አይቻልም እንላለን፣ ስንደሰት ደግሞ everything is possible እንላለን። ስለዚህ ለፈጣሪ ተውቱልን ነገር ሞክሩ። አመሰግናለሁ። እሺ ስለነበረን ቆይታ በጣም እናመሰግናለን። እዚህ ድረስ አክብረኝ ስለመጣ እግዚአብሔር ያክብርልን። ለዛሬ የነበረን ፕሮግራም ይሄንን ይመስል ነበር። ሳምንት በሌላ እንግዳ እስከምንገናኝ እስከ ሳምንት መልካም ሳምንት። እናመሰግናለን።